ወጣቶች ጧት ተነሱ ፊታችሁን ታጥባችሁ ጥርሳችሁን ፍቃችሁ ጸጉራችሁን አበጥራችሁ ጸጉሩም ከሌለ ቀባቀባ ነገር አድርጋችሁ በግድ መበጠር የለበትም ከሌለም ችግር የለም ግን ስትነሱ ወደ ሱቅም ወደ ስራም እንደው ዝም ብሎ እኮ ይገርማችኋል ስራም ባይኖራችሁ ነግቶ ጧት እግራችሁ ስለተንቀሳቀሰ ሰይነጋኩ ማለት ያስፈልጋል አሁን እኛ ችግራችን ምንድነው ዶክተሩ ጧት ወደ ሐኪም ቤት ሲል ደሞ ነጋ ይሄ ሰውዬ በሽተኛው ምን ሊያረጋው ነው የሚሄደው ፖለቲከኛው ደሞ እዛ ቢሮ ልገባ ነው ምን ሊያረግ ነው የሚሄደው ሰውዬ ነጋዶ አይ ደሞ ነጋ ደሞ ሱቅ ልከፍት ነው አሁን ደሞ እኮ የሚጨነቁ ጌታዬ ነጋ ደሞ ጧት የት ሊሄድ ነው የሚሉ ሰዎች እኮ አሉ ይሄን አሳባች ታውቃላችሁ እኛው ጧት ሲነጋኛ ፀሐይ አናይም ግን እሰይ ነጋ ብለን ነው በግድ እግዚአብሔር ለመመስገን ፀሐይ ማየት አይጠበቅብኝም እየሞቀችኝ እኮ ነው ምን ለመሞቅ ፀሐይ ማየት አለብኝ እንዴ እኔ አሁን ብርሃንሽን ለምን አላየሁም ብለ ሙቀቷ ደርሶኛል ብርሃን ደግሞ የሚደርሰው ሌላ ሰው ደግሞ ብርሃኗን የሚያይ ሙቀቷ ደግሞ የማይደርሰው ሰው አልጋ ላይ እየተጣበቀ እኔ ሙቀቷ ደረሰኝ አልጋ ላይ እየተጣበቀ ብርሃኑን በመስኮት እያየ እስኪ አውጡኝ ባካችሁ የሚል ሰው አለ ስለዚህ ወጣቶች መለወጥ እንችላለን እኔ ጃፓን ቻይና ሲንጋፖር ደቡብ ኮሪያ እና ታይላንድ የሚባሉ እነዚህ ዛሬ በኢኮኖሚ በልተው ጠጥተው ሌላ ሐሳብ ማመንጨት የቻሉት ሀገሮች እንደኛው ድሆች ነበሩ እነቱን ለምናገር ዱባይ እኮ አፄ ኃይለ ሥላሴ በአውሮፕላን አዋራውን አይተው አረ እዚህ ላይ ነው አውሮፕላን አላሳረፍም ብለው ነው የመጡት ዛሬ ደግሞ የዱባይ መሪዎች አዲስ አበባ ላይ ለማረፍ እየተሳቀቁ ነው የሚያርፉት አየሩ ጥሩ ስለሆነ እኛ ጭንቅላታችን ቢበላሽም አየሩ ስላልተበላሸ በእውነቱ የአፍሪካ መሪዎች እንደውም ባለፈው ተናገሩ የአፍሪካ መሪዎች ስለ አየር ጠባይ ከሚነጋገሩ ስለ ራሳቸው ጠባይ ቢነጋገሩ እውነቱን ለመናገር